በራሱ የትንሣኤ ጽድቃችንን ያረጋገጠና የእርሱ ጽድቅ ለኛ ሆኖ የተቆጠረለት አስተማማኝ ጌታ አለን ማለት ነው። አሁን ያ ብቻ አይደለም። በክርስትና ሕይወታችን ለምንወጣው ለምንወርደው ሕይወታችን ጸጋንና ምሕረትን በየጊዜው የሚሰጥ ምን ተሾሞልናል? ሊቀ ካህናት ተሾሞልናል። ማረጋገጫው የማን መውረድ? የመንፈስ ቅዱስ መውረድ። መንፈስ ቅዱስ የበዓለ ሃምሳ ቀን መጥቷል ማለት ክርስቲያኖች ኃጢአታቸው ለዘላለም ተወግዷል፣ ጽድቃቸው በእግዚአብሔር ፊት ለዘላለም ጸንቷል። መንፈስ ቅዱስ የወረደው ቸርቹ ስል ከመጫጫኋችን በፊት ወንበር ከመሰባበራችን በፊት ብለን ለያዥ ለገራጅ ከማስቸገራችን በፊት መጀመሪያ አረጋግጦ መንፈስ ቅዱስ የወረደበት ምክንያት ኃጢአቴ የትላንትናው የዛሬው የሚመጣው ኃጢአቴ መተላለፌ በደሌ ሁሉ በአንድ መስዋዕት መስቀል ላይ ምን ተደርጓል? ተወግዷል። የተነሳ ቀን ኢየሱስ በአብ ፊት ምን ሆኛለሁ? 24 ሰዓት 365 ቀን አቤት በስጋ ጉርለት በስጋ ድካም የሚኖር ግን የማን ጽድቅ? የእግዚአብሔር ጽድቅ ሆኛለሁ። ሆናችኋል? የእግዚአብሔር ጽድቅ ሆናችኋል። ኢዮብ ጻድቅ ነው። ኤልሳቤጥና ዘካርያስ ጻድቅ ናቸው። አንጣላም። አቡዬ ጻድቅ ናቸው። ተክልዬ ጻድቅ ናቸው። አንጣላም። ማት ጻድቃን አሉ። ሰማይ ግን የሚቀበለው ጻድቃንን ሳይሆን የማንን ጽድቅ ነው? ሰማይን የሚያክል ጽድቅ የማን ጽድቅ ነው? የእግዚአብሔር ጽድቅ ነው። ማን ነው የእግዚአብሔር ጽድቅ? ኢየሱስ ነበረ። እሱ የእግዚአብሔር ጽድቅ በስጋ ተገልጧል። አሁን ማን ነው? እኛ ሁለተኛ ቆሮንቶስ 5 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አረገው። አሁን እኮ የምተርክልህ 2000 ዓመት ታሪክ ነው። ኢየሱስን ኃጢአት አድርጎታል እና አንተን ምን አድርጎሃል? አቤት የእግዚአብሔር ጽድቅ አድርጎሃል። የእግዚአብሔር ጽድቅ ሆነሃል። ደካማ ነኝ በሎ ዝም ብዬ ሞራል አልሰጣችሁም። ደካማ ነኝ አትበል፣ ብርቱ ነኝ በል ምናምን ብያለ። እንደክማለን። በደንብ አድርገን ነው እንደክመው። እደክማለሁ በሉ። ህይወት፣ ኑሮ፣ ትግል፣ ውጣ ውረድ፣ ክፉ ሰዎች ያዝሉኛል፣ ያደክሙኛል። አንዳንድ ጊዜ በሉ ጸልያለሁ፣ መልስ የለም። ጠራዋለሁ፣ ዝም ነው። ነገር ግን በሉ በእርሱ ፊት ክርስቶስ ያው ስለሆነ ጽድቄ ያው ነው በሉ። ያው ስለሆነ መጠኔ ልኬ ያው ነው በሉ። የበረታ ሰሞን አትነቃቃ። የጸደክ እንዳይመስል የሆነ ሰሞን ስትነቃቃ በቃ ፋየር ሲያሰኝ፣ በተለይ ኮንፈረንስ ሰሞን ተወል ያለው። አንዳንድ ጊዜ እዚህ በመንገድ ማታ ወደ ቤት እየሄድኩ ከቸርች ተለቀው ሲወጡ ያለው ተው በቃ ልጆቹ ይግላሉ አልኩ። መንገድ ላይ ከቸርች ተለቀው ሲወጡ ግለው ነው የምታገኛቸው። አይ ይላሉ። አሁን ቤት ስትገቢ ይቀዘቅዛል ይላሉ። ከቸርች ስትወጣ እሳት ነው የምትሆን ታውቃለህ። በተለይ የሆነ አነቃቂ አገልጋይ መጥቶ ከሄደ በቃ እንዲስ ከዚህ ስንሄድ አያለው መንገድ ላይ ሁሉ ምናምን ወደ ቤት እየሄዱ ልጆች ምናምን በቃ መንገድ ላይ ይጮዋሉ። በቃ ይራሳ ሻታና ማክሮባስ ሰረባጫላ ማለት ኢየሱስ ጌታ ነው። መንገድ ላይ እኮ ጥሩ ነው ግን ዝናቡ ሻ ብሎ ይዘንብ የለም። እንደዛው አይቀጥልም። ይበርዳል፣ ይቆማል። ካፊያ ይጀምራል፣ ይቆማል። የሆነ ሰዓት ደግሞ ወቅት ይጠብቅ እንዳይመጣ ሸዋ ሲያርቅ ኧረ ብል አትጨነቅ፣ ይቆማል። ኮንፈረንሱ ሲያልቅ ይቆማል። ካፊያ ይጀምራል። ከዛ በኋላ እንዲህ ቢቀሰቅሱም አትነሳ ትሆናለህ። ብራዘር ምን ነው የበቀደሙ ሰዓትስ? ስለዚህ በሉ እስቲ የኔን ነገር አብ ከኔ የበለጠ በደንብ ስለሚያውቅ የኔን ነገር በሉ አይዟችሁ በኢየሱስ ላይ አደረገው። የኔን ነገር በሉ ከኔ ተነስቶ በእኔ አላደረገውም። በሚያምነው በተማመነበት ትላንትም ዛሬም እስከ ለዘላለም ያው በሆነው በልጁ ላይ መሰረተው በሉ። እግዚአብሔር ይህን ባያደርግ ኖሮ እኮ አቤት ስቃይ እኮ ነው የምንበላው። በእናንተ ላይ ነው ያደረኩት የእናንተን ጽድቅ ይበል። አቤቱ ታውረዱ፣ አቤት መነሳት መውደቁ፣ አቤት መፍጨርጨሩ። ይህ ሁሉ ጴንጤ ዛሬ እዚህ አይገናኝ።
ጴንጤም የራሱ ጫካ ከመንግስት ይመራና እኛም በቃ ገዳምነት ከእግዚአብሔር ከተማ ማል አልቻልንም። ደና በቀደም አሁን ጥሩ ሆኜልህ ነበር እግዚአብሔር በጣም ጥሩ ባይብል ሳጠና ነበር ያልኩኝ። ጠዋት ቁርሴን ሁሉ ዘግቼ ፋስት ሳደርግ ነበር። ምን ያደርጋል ጌታ ሆይ ልክ ወጣ ስል በቃ እኔ ልጁ አናደደኝ ወይ ልጅቷ አናደደች። ጾሜን እንደጨረሱ እስከ 6 ሰዓት ጾም ምሳ ስላቸው የለም አሉኝ። ብልጭ አለብኝ እግዚአብሔር በአንተ እና እግዚአብሔር እየባከ እንመራ ነበር። መንግስትን ጫካ ስጠን በቃ የሆነ ጫካ እንግባ ገዳም። እዛም ሄደ ያው ነው የሚሄደው እኮ ከተማ የነበረው ስጋህ ነው። እኔ እኮ ሰው ለምን ስጋውን ጫካ እንደሚወስደው አላውቅም። ስጋህን መርካቶ አስቀምጠህ መንፈስ የሚሄድ ቢሆን ጥሩ። ማንም ይሄ ቡቱቶ አብሮ ይሄዳል። አይ እስቲ ወንድነቱን ላጥፋ ብለህ ቀሚስ ታሰፋለታለህ። ከላይ ቀሚስ ነው ከስሩ ወንዴ ነው። እውነት ውሸት? እውነት ውሸት? እውነት ውሸት? እውነት ነው። ከዛ አንዷ ትጠጋሃለች። ቀሚስን አይታ አምናህ እኮ ነው። እሷም ቀሚስ ነው አንተም ቀሚስ ነህ። ተመሳሳይ ጾታ ነው የምትመስሉት። አባ ስትል ችግር አለ። እውነት ውሸት? ለዚህ ነው ጳውሎስ በቃ አንዳንዶች በክርስቶስ የተመሰረተውን ጽድቅ ሲጥሉ ምን አደረጉ ይላል። ከሃይማኖት ስተው አንደኛ ሴቶችን ማግባት ኃጢአት ነው ብለው ግን በስሜት እየተቃጠሉ ደንዝዘው አይ ውሸት። ሁለተኛ ደና መብል ከመብላት ራሳቸውን አራቋል። አይ ውሸት። ይሄ አውሬ የእግዚአብሔር መንፈስና ቃሉ ጸጋው ካልያዘው በስተቀረ ኮት ብታረግለት ልብሱን ስትቀይር ብትውል እሱ አይቀየርም። አሙኙ እንደሆነ ነው የሚቀጥለው። ገብቷቸዋል? እንደዚህ ነን። እግዚአብሔር ግን ትላንትም ዛሬም ለዘላለም ያው በሆነው በንጹሑ ልጁ በቅዱሱ ልጅ ላይ ይሄን አድርጎልናል። ቤተ ክርስቲያን የማን ሚስጥር ነች? የእግዚአብሔር ሚስጥር ነች። ከማን ተሰውራ የነበረች? ከነቢያትና ከአባቶች። ለእነ ኢሳይያስ ታላላቅ ነገር እግዚአብሔር ተናግሯል። አዎ፣ ስለ ቤተ ክርስቲያንስ አልነገረም? ለኤርሚያስ፣ ለሕዝቅኤል፣ ለዳንኤል እግዚአብሔር ታላላቅ ራእዮች አሳይቷል። አዎ፣ ስለ ቸርችስ ምንም? ስለ ዓለም ጅማሬ፣ ስለ ዓለም መካከል፣ ስለ ዓለም ፍጻሜ ነቢያት አይተዋል። አዎ፣ ጽፈዋል። አዎ፣ ተናግረዋል። አዎ፣ ስለ ቤተ ክርስቲያንስ ምንም? ለወዳጁ ለአብርሃም ስለ ቸርች አውርቷል? አላወራም። እንደ ሙሴ ያለ ሰው ለእኔ የለም ያለው ለሙሴ ነግሮታል? አልነገረውም። እንደ ልቤ የሆነ ዳዊት አልነገረውም? ስለ ቤተ ክርስቲያን ጳውሎስ ምን አለ? ይሄ አሕዛብና አይሁድ አንድ አካል ሆነው ወይም ቤተ ክርስቲያን የምትባለው ነገር ከቀደሙት ትውልዶች ተሰውሮ የነበረ ሚስጥር ነው፣ ለአንዳቸውም አልታወቀም። ምን ይሰማቸዋል? ስለ እናንተ ለየትኛውም ነቢይ አልተነገሩም። ስለ እኔና ስለ እናንተ ለሙሴን የሚያክል ታላቅ ባለመገለጥ እግዚአብሔር እንደ ባልንጀራ ድምፅ ለድምፅ የሚያወራው ሙሴ ማት ነገር ሲነገረው ከ570 በላይ እግዚአብሔር ሲናገረው አለው እያለ የተናገረ ሲናገር ለሙሴ እግዚአብሔር ስለ እኔና ስለ አንተ ስለ ቤተ ክርስቲያን አልተናገረው። ለኢሳይያስ ስለ ኢየሱስ መወለድ እየነገረው ስለ ቤተ ክርስቲያን አይነግረው። ስለ አዳኙ መወለድ እየነገረው ስለ ቤተ ክርስቲያን በማን ልብ ውስጥ ተሰውራ የነበረች ነች? አቤት! በእግዚአብሔር ልብ ውስጥ ተይዛ የነበረች ለመጀመሪያ ጊዜ ኢሳይያስ ትልልቅ ነገር ተናግሯል። ሙሴ ትልልቅ ነገር ተናግሯል። ቤተ ክርስቲያን የሚለውን ቃል መጀመሪያ የተናገረው ማን ነው? ራሱ በስጋ መጣና ማነኝ እኔ? አንተ ክርስቶስ የእግዚአብሔር ልጅ ነው። በዚህች ዓለት ላይ ምን እንሰራለሁ? ቤተ ክርስቲያን እንሰራለሁ። ስሟን እንኳን መጀመሪያ የሰጠው እሱ። አይገርምም? ቤተ ክርስቲያን የሚለውና ኢየሱስ የሚለው ስም ከትውልዶች የተሰወረ ነው። ተመሳሳይ ስሞች ሊኖሩ ይችላሉ፣ የትርጉም አቻ ሊኖራቸው ይችላል። ግን የመሲሁ ስም ኢየሱስ እንደሚባል ለማንም አልተነገረም። መሲህ ይመጣል ወይንም በግሪክ ቋንቋ ክርስቶስ ይመጣል ከመባል ውጪ መሲሁ ስሙ ማነው መጠሪያ ስሙ ለሚለው ለማንም አልተነገረም። እሱ ራሱ መሲሁ በብሉይ ኪዳን ለእምነት አባቶች ይገለጥላቸውና ስምህ ማን ነው ሲሉ ስሜ ድንቅ ነው። ዛት ሚስኑን ታውቃለህ? ያዕቆብ ስሜን ላንተ አልነግርም። እና እነ ዳዊት እነ ከበደ እና አስቴር የሚባሉ አሉ፣ ለነሱ ነው ስሜ የሚነገር። ያዕቆብ
አብርሃም፣ ይስሐቅ፣ ያዕቆብ የአብርሃም ይስሐቅ ያዕቆብ አምላክ የተባለው እሱ ለያዕቆብ ስሜ አይነገርም። እነማን ናቸው? እነ ዴቭ የሚባሉ እነሱ ይገለጥላቸው እነሱ ናቸው ስምህ ስምህን የሚያውቁ ስም የሚነገራቸው ማጠብቀው ናዝሬት የምትኖር አንዲት ማርያም የምትባል ድንግል ሴትና ዮሴፍ የሚባል እንጨት ጠራቢ ይሄ ስም ይገለጥላቸዋል። የአብርሃም የይስሐቅ ያዕቆብ አምላክ እያሉ የጸለዩት እነ ዮሴፍ እነ ማርያም ይታወቃቸዋል። እነ አብርሃም ግን አያውቁም። የቤተ ክርስቲያን ጉዳይ፣ የኔና ያንተ ጉዳይ፣ ኢየሱስ የሚለው የመሲሁ ስም ጉዳይ፣ የኔና ያንተ ቤዛ፣ እነዚህ ሁለት ለታላላቅ ነቢያት እግዚአብሔር እንደ ሰው ድምፅ ለድምፅ እናገረዋለሁ ለባሪያዬ ለሙሴ እሱ እንደ ሌሎች ነቢያት አይደለም ላለው አልተናገረም። በእውነት ከወዳጄ ከአብርሃም የምሰውረው ነገር አለ እንዴ ያለው እግዚአብሔር ይህን ሰወረው። ምን ይታያቸዋል? እኔና እናንተ በእግዚአብሔር ልብ ውስጥ የተያዘልን ፕሮግራም ለየት ያለ አይመስላችሁ? ነገርየው ከባድ አይደለም? ሰማይ ስለኛ ያቀደው ነገር ሁሉ ከመሲሁ ከኢየሱስ ጋር የተገናኘ እንደሆነ በዚህ አታውቁም? እሱ ኢየሱስ መሲሁና ቤተ ክርስቲያን ባልና ሚስት ወይም ደግሞ አውራሽና ወራሽ ሆነው እንደተገለጡ ታያላችሁ። አብርሃም የእግዚአብሔር ጓደኛ ነው፣ ወዳጅ ነው፣ ግን የእግዚአብሔር ልጅ አይደለም። አብርሃም እግዚአብሔር ጋር ሲጸልይ ምን ብሎ ጸለየ ብለናል? እኔ አመድና ትቢያ መሆን አፈር መሬት መሆን። እኛ ደግሞ ስንጸልይ ምን ተባልን? አባ አባት ብለን የምንጮህበት የልጅነት አይገናኙም። የኪዳን ከፍታ ታያለህ። አብርሃም መለኪያው ራሱ አብርሃም ነው። አንተ መለኪያ ክርስቶስ ነው። እግዚአብሔር አብርሃምን በአብርሃምነቱ አየው፣ አንተን ግን በክርስቶስ አየህ። መቼስ ክርስቶስና አብርሃምን አናወዳደርም እዚህ መድረክ ላይ ሆነ ነውር ስለሆነ። መቼስ ክርስቶስና ሙሴን አናወዳደርም። መቼስ በስጋ የተገለጠ አምላክና በስጋ የተፈጠሩ ፍጡራንን አናስተያየም። የኛ ታሪክ በስጋ ከተወለደው ሰው በፍጥረት ፍጡር ከሆነው ሰው ጋር የሚነጻጸር ሳይሆን ከሰማይ በወረደ ከሰማይ በመጣ በስጋ በተገለጠ የእግዚአብሔር ልጅ የተሰላ ነው ሂሳባችን። ስለዚህ በሚመጣው ዘላለም ውስጥ እንኳን ከሁሉም የሚያንሰው ሰው በክብር መጥምቁ ዮሐንስን ሲበልጥ አስብ። እስቲ ከነ ጉድለቴ በሉ ክርስቲያን ነኝ፣ ከነ ችግሬ በሉ እኔ ግን ክርስቲያን ነኝ በሉ። እንኳን ክርስቲያን ሆንኩ። አሜን። እንኳን ክርስቲያን ከባድ ነገር እኮ። ጳውሎስ ከአይሁድም አይሁዳዊ ነው። በነገድ ብትቆጥሩት እንደ ጠፋ ወፍ እንደሚጠፉ እንስሶች እየጠፉ ያሉ እንደ ብርቅዬ እንስሳ እየጠፉ ያለው የቢንያም ነገር ነው። ተመክቶ ነው የሚያወራው። ከአይሁድም አይሁዳዊ ነኝ፣ በነገድ ብትጠይቁ ብንያማዊ ነኝ። ዛት ዝም ብሎ የተትረፈረፈ ዘር አይደለም፣ ቁጥብ ነው። በጦርነት ያለቀ ጥቂት የተረፈ ነው ብንያም እና እንደዛ እኔ በቃ እንዲህ በባትሪ የምፈለግ እስራኤላዊ ነኝ አለ። እስራኤላዊ ነኝ፣ ከነገድ ብትጠይቁኝ ከብንያም ነገር ነኝ አለ። ነገር ግን ይሄ ሰውዬ ክርስቲያን ከሆነ በኋላ ምን አለ? ነገር ግን ይሄን ሁሉ ትምክት ክርስቲያን ከሆነ በኋላ እንደ ጉዳት ቆጥሬዋለሁ አለና ሰዎችን ሁሉ ምን አለ? ነገስታትን ሁሉ ምን አለ? ግሪጳን ምን አላቸው? አስፈሪዎች እንደዛ ሰውነቱ ተጎሳቁሎ ሲቀጠቀጥ ውሎ ሲደበደብ ውሎ በዛ የተጎሳቆለ ሰውነቱ መሬት ለመሬት አሽተውት አፈር ባፈር አልብሰውት እንደ ታሰረ መጥቶ ምን አለ? ነገስታቶቹን እናንተ ሁለታችሁ ነገስታቶች እንደኔ ክርስቲያን እንድትሆኑ ፈልጋለሁ። ለምን ሲባል ክርስቲያን ምን ማለት እንደሆነ ያውቃል። ክርስቲያን ምን እንደሚጠብቁ ያውቃል። ክርስቲያን ሰማይ ከማን ጋር እንዳገናኙ ያውቃል። ክርስቲያን እንዴት እንደተቆጠረ ያውቃል። ግን ስታየው ጳውሎስን ስታየው እሱን መሆን አያስመኝህም። እሱን አያርገኝ ነው የምትለው። እግዚአብሔር ዓይንን ካልከፈተ ለዚህ ሰው የሚመጣውን ክብር ካላየህለት ጳውሎስን ካየኸው እሱን አያርገኝ ነው የሚባለው። ዞር ስትል በዙፋኖቻቸው ላይ ሁለቱ ነገስታት ቁጭ ብለዋል። ሽሩጉዱ፣ ማራገቢያው፣ ክብሩ፣ ወይን ጠጁ፣ ጠረጴዛው፣ በፊት ለፊታቸው ያለው ነገር እነሱን ያርገኝ ነው የምትል። ይህን ሰውዬ ስታይ ምን የተረገመን ሰው ነው የምትለው። እንዴት አይነት ሰው ነው በዚህ ውርደት እነሱ ፊት የሚቆመው? ምንም አይነጻጸሩም በዚህ ምድር ባለ ዓይን ካያቸው። ይሄ ሰው ግን የነሱን ወንበር አየው። በእግዚአብሔር ቀኝ ሆኖ ሲያየው ሰዎቹ ዙፋን ላይ ሳይሆኑ የተቀመጡት መሬት ላይ ኩርሲ ላይ ነው የተቀመጡት። የሆነ ሰሌን ዘርግቶ የተቀመጡ ነው ይመስሉ።
ጳውሎስ እንዴት ነው አዘቅዝቆ ሊያያቸው የቻለው? ላይ ሆኖ ሲያቸው፣ በላይኛው ክብር ሲያቸው፣ በክርስትና ከፍታ፣ በክርስትና ክብር፣ በክርስቶስ መቆጠር ራሱን ሲያየው አሳዘኑትና ጋበዛቸው። ባካችሁ ባካችሁ አለ ሁለቱን ነገስታት። እንደኔ ነው ያለው። እንደው ክርስቲያን ብትሆኑ ብቻ እንደኔ ክርስቲያን እንድትሆኑ ፈልጋለሁ። ለምን? ከሙታን ተነስቷል። እኔ የምከተለው ከሙታን ተነስቷል እና በዚህ ምድር ላይ በጽድቅ ሊፈርድ ይመጣል። ብትሞቱ እንኳን ሁለታችሁ ነገስታቶች ከሙታን አስነስቶ የሚፈርድ ነው እና ክርስቲያን ብትሆኑ ጥሩ ነው። ክርስቲያን ብትሆኑ ጥሩ ነው አለ። እንኳን ክርስቲያን ሆንኩ በሉ በጊዜ እንኳን ክርስቲያን ሆንኩ በሉና። አዎ መቼስ ስለ ፍርድ በመንገር አይደለም ክርስትናችሁን እንድትመኙት የማደርገው። አግሪጳ አይደለህም አንተ፣ ፊሊክስ አይደለም በፍርድ አስፈራርቼ ወይ እንኳን ክርስቲያን ሆንኩ እንድትል አይደለም የምፈልገው። አንተን በፍርድ አስፈራርቼ ክርስትና እንድትወድ አይደለም ማረገው። እኔም የምፈልገው መጽሐፍ ቅዱስ ክርስትናን እንድትወድ ለክርስቲያኖች በነገረው ነገር ነው። እሱም ያንተ ነገር የተቆጠረው ከማን ጋር ነው? ከክርስቶስ ጋር። ፍርድ ፈርተ ሳይሆን ጌታን አፍቅረህ፣ ኩነኔ ፈርተ ሳይሆን የሱ ጽድቅ ደንቆ የተቆጠረው ደንቆ ኢየሱስን እንድታፈቅር ይሄ ምኞቴ ነው። እስካሁን ባጸናኝ አሁንም ጸናለው፣ ኃይሉ የኢየሱስ ነው፣ ለምን እሰጋለው? ወለም ዘለም ብልም ጽዮንን አያለው፣ ምንም አያሰጋኝ በጸጋው ድኛለው። እስካሁን ባጸናኝ አሁንም ጸናለው፣ ኃይሉ የኢየሱስ ነው፣ ለምን እሰጋለው የሚል መዝሙር አለ። ፈልጋችሁ ስሙት። ቆንጆ መዝሙር ነው። የድሮ መዝሙር ያዝ እንግዲህ የሚለው መዝሙር ከመምጣቱ በፊት ማለት ከመምጣቱ በፊት በደህናው ጊዜ የተዘመረ ነው።